ያችን ናት ሕክምና ፈልጌ ነበር። እሺ ምንድን ነው ንገሪኝ። እንትን ፍቅረኛ ነበረኝ እና የዛሬ ከ5 ዓመት በፊት ምናምን ይሆናል እና አንድ ላይ ነበር የምንሰራው ምናምን 4 ዓመት ኖርማል ፍሬንድ ሳንሆን ምናምን እንዴት ተዋወቃችሁ? ፍቅረኛ ሳንሆን ማለት ነው። 4 ዓመት አብረን ቆይተናል። ስራ ቦታ አንድ ቢሮ ነው የምንሰራው። አለቃሽ ነው? አንድ ስታፍ ነው የምንሰራው። አለቃዬ አይደለም፣ ጀስት ፍሬንድ ነበርን። እሺ። እና 5ኛ ዓመት ላይ 4 ዓመት አብረን ቆየን እና ከዛ 5ኛ ዓመት ላይ ፍቅረኛ ሆነን ማለት ነው። እሺ። እና አመት ነው ቆየ ነው፣ ግን በአመት ውስጥ አመት ቆየን፣ ግን በቃ በጣም መግባባት አልቻልንም። ዝም ብሎ ብር ነው የሚጠይቀኝ ምናምን። በቃ ብር ይጠይቀኛል ምናምን፣ እኔም ዝም ብዬ ካለኝ እሰጠዋለሁ ምናምን። ያው ብዙ ብር አይደለም እንደ ሌሎቹ፣ ግን ያው ባለኝ አቅም እረዳው ነበረ ምናምን። ምን ያህል ነው የሚጠይቅሽ? እና መግባባት አልቻልንም ማለት በቃ የቤት ኪራይ ምናምን ሲለው ክፈይልኝ መስሪያ ቤት እየሰራችሁ ማለት ነው። እረዳው ነበረ እና አንድ ላይ እየሰራችሁ ነው እሱ ብር የሚጠይቅሽ? አንድ መስሪያ ቤት ድምፅሽ እየተቆራረጠ ነው ምናምን። አሁን በቃ ቆረጥኩ ማለት ነው። እኔ አልፈልግም። ተቆራረጠ ከእሷ ጋር ይሰማሻል? ይሰማል? እሺ አሁንስ ይቆራረጣል እኮ ድምፅሽ። አልሰማንሽም እኮ። ይሰማኛል አሌክስ። እሺ አንድ መስሪያ ቤት እየሰራችሁ ነው ብር የሚጠይቅሽ እሱ? እሺ በቃ ወይ ኤርፎን አድርጌ ስለሆነ ነው ላውቀ ኤርፎን ኤርፎን አድርገሽ ነው እንደዚህ ስቃይ ነው የምበለው እኔ። ሄሎ ይሰማል? ሄሎ ነገር ተበላሽ። ሄሎ ይሰማል? ይሰማል ድምፄ? ሄሎ ለምን አትወጪም ካለሽበት? ይሰማኛል። አይሰማም? እንዴት ነው የምንቀጥለው? እሺ እንደዚህ ያለሁት እኮ አሌክሶ ይሰማኛል። እኔ አይሰማም? እሺ ተረጋጊ እስኪ ተረጋጊ። እየተደማመጥን የኔ ድምፅ ይሰማኛል። አይሰማም? ምን ላድርግሽ ነው? ወይ ላስወጣት ወይስ እንዴት ነው? እየተከራከረን እንቀጥል። ይሰማል ድምፄ እንዴ? በጣም እስቲ ቆይ ውጪ እና ድጋሚ ላኪልኝ። ሄሎ አያሽ የሆነ ሰዓት ላይ ተቆራርጦ ነበር፣ አልሰማንሽም ሙሉ ነገሩን። ግን አንድ መስሪያ ቤት እየሰራችሁ ነው፣ ከአንቺ ብር እየጠየቀ ቤት ኪራይ የምትከፍይለት ማለት አግዘው ነበረ ነው። ደሞዙ ምን እያደረገው ነው? እኔ ምን አውቃለሁ እንግዲህ አይበቃው ይሆናል። አንቺ እሺ ምንድን ነው ታዲያ የምትፈልጊው አሁን? እኔ አሁን የምፈልገው ምን መሰለህ፣ አሁን ወር ሆኖኛል ማለት ብሬክአፕ ካረገን ማለት ነው። እና መቶኝ ነው በቃ። ከዛ አልፈልግም ብዬ እኔ በእኔ በኩል በቃ ወሰንኩ ማለት ነው። መቶኝ እሱ ግን ይቅርታ ምናምን መቶኝ አለመግባባት ተፈጠረና መታኝ ማለት ነው። እና ወስኛለሁ አሁን ላይ አልፈልግም ብዬ ማለት ነው። ሪሌሽን አለበት አይደል ነው። እኔ እንጃ እንዴት እንደሆነ። ቅናት አለበት ነው አላውቅም። ይቅና ግን በቃ እንደዚህ ስንነጋገር ምናምን ካልተግባባን የምትነው የሚቀናው ይማታል። ጎዳሽ ስነታሽ
መጉዳት ሳይሆን ያው በጥፊ ሲመታኝ አይኔን ነበር ያገኘኝና በቃ የዛን ቀን ነው እየሄድኩኝ የወሰንኩት ሁላ በቃ መተው አለብኝ ነገር ምናምን ብዬ ማለት ነው። ግን ከዛ በኋላ ይቅርታ ምናምን ብሎኝ ያው እንትን ለማለት ይፈልጋል፣ መቀጠል ይፈልጋል። እኔ ደግሞ ማቆም ነው የምፈልገው። እሺ ሚውት አድርጊና አዳምጪኝ። አሁን አንደኛ አንቺ የቤት አንድ መስሪያ ቤት ውስጥ መጠባበስ ትርፉ ይሄ ገብቶሻል? አንድ መስሪያ ቤት ውስጥ ሚውት አድርጊ እስቲ። እሺ አንድ መስሪያ ቤት ውስጥ ራሽ ስታፍ ላይ ከምትሰሪው ሰው ጋር መጠባበስ ከአንቺ ጋር ከመጠባበሱ በፊት ይሄ ልጅ እንዴት ነው የሚኖረው አይበቃውም አልሽ። ብዙ የሚደጉሙት ሴቶች አሉ ማለት ነው። ገብቶሻል? እውነት ነው ማለሽ። እኔ እውነት አይዋጥላችሁም። እዚህ እንደዚህ ችግር የለውም። ይዋጥላችሁም ይዋጥላችሁም፣ ዋናው እውነቱ። ይህ ልጅ አይበቃውም ካልሽ በቃ ሰው ካልበቃው አንቺም ፍቅረኛ። እኔ ግን ወንድ ልጅ እንዴት ነው ከገርል ፍሬንዱ ድጎማ የሚቀበለው? ጋይስ ማታ አይምሮ ላይ ሊመጣልኝ የማይችል ነገር ነው ማለት ማፈቅራት ከሆነ ማጣቴን እሷ ፊት ማሳየት እኮ በቃ ማለት መጨረሻ እኮ የውርደት ጥግ ነው ለእኔ ነው ብላችሁ። ወንድ ልጅ ሲያፈቀር እንደዛ ነው። በነገርሽ ካፌ ቀጥሮሽ የሚከፍለው እንኳን ከሌለው አንቺ እንኳን ብር እንኳን ቢኖርሽ አመጦ ኬትም ብሎ ምናምን ይከፍላል እንጂ አይ አላስኩም እንኳን አይልም። ለምን? በእሱ አይምሮ ውስጥ እገመታለሁ ብሎ ያስባል። ሪል ፍቅር ሲሆን ይሄ ነው የምልሽ። ማያፈቅርሽ ወንድ ቢያጣሽ ብገምቹ ባገምቹ ምን ግድ ይሰጠዋል? ምን ታመጫለሽ? ዋናው ከአንቺ ጥቅሙን ያገኝ እንጂ። ሪል ግን የእውነት ፍቅር ያለበት ወንድ ግን በጭራሽ ያመጡ ወይ እኔ ስመጣ ከፍላለሁ ስልኬን ያዙት ምናምን ብሎ በቃ እንዳለው ሰው አክት አድርጎ ምናምን በቃ ተከፍሏል ሂሳቡ ምናምን ብሎ ይዞሽ ይወጣል እንጂ ጋብዞሽ እንኳን ነው የምልሽ ውይ ዋሌቴን ረስቼው ምናምን ቤት ምናምን ካለሽ እስቲ ትከፊ ምናምን አይ ቢሞት አይልሽም። የክብር ጉዳይ ነው ለወንድ ልጅ በነገርሽ። ይህን እኛን የምንጋራው ይህን ስሜት ወንዶቹ። አሁን እዚህ ሳወራ ወንዶቹ እዚህ ውስጥ የሚሰሙኝ ስለምን እያወራው እንደሆነ በደንብ ነው የሚገባቸው። ስለዚህ እናንተ ማያፈቅሯችሁ ወንዶች ግን በደንብ አድርገው ነው የሚጠቀሙባችሁ በደንብ። ስለዚህ የሰውዬ አንቺ አንድ መስሪያ ቤት እየሰራችሁ ገንዘብ ችግር ይሰጫልሽ፣ ገንዘብ ችግር ይሰጫልሽ። ከዛ መጨረሻ በጥፊ መታሽ። አይሽ ምን ያህል ዲስሪስፔክት እንዳደረግሽ። ያደረግሽለት ነገር ሁሉ እንኳን እንደ አንቺን ላለመምታት አልያዘውም እጁን። ወንድ ልጅ እጁን ያሳረፋችሁ ራያችሁ ላይ እጁን የሰነዘረ ቀን በፍጥነት ነው ከዛ ህይወት ለቃችሁ እንድትወጡ ሪኩዌስት የምነግራችሁ። ወደዳችሁም ጠላችሁም ቅር አላችሁም አላላችሁም እንዲህ አይደለም። እስከ ዛሬ የተገደሉት ሴቶች፣ አሲድ የተደፋባቸው ሴቶች፣ ጥቃት የደረሰባቸው ሴቶች፣ መደፈር የደረሰባቸው ሴቶች፣ አካላዊ ጥቃት፣ ስነ ልቦና ጥቃት የደረሰባቸው ሴቶች እችኛዋን የጥፊ ሴክሽን ወይም ፌርማታ ወይም ቀይ መብራት ጥሰው ካለፉ በኋላ ነው። ሁሉም ግንኙነት ውስጥ ሬድ ፍላግ አለ። ግን ህይወታቸው የጠፋ ሴቶች በፍቅረኞቻቸው የተገደሉ ወይም በባሎቻቸው እቺን አሁን አንቺ ጋር ያለፍሻትን አሁን ስታልፊያት ነው የመጣሽው አይደለ? የጥፊዋን እችኛዋን ቀይ መብራት እያዩ እንዴት ነው ትራፊክ ላይ ተጠሳ ከሄድክ ያው ከጎን የሚመጣ መኪናም ይበላሃል አይደል? ለጥጦ ነው የሚያሳርፍ አይደል? ስለዚህ እችኛዋን ቀይ መስመር ቀይ መብራት ጥሰው ከሄዱ በኋላ ነው ራሳቸውን ያጡት። ቀይ መብራቱ ሲበራ ግን ቢቆሙስ፣ ቢያስቡስ፣ ቢያሰላስሉስ አየሽ ህይወታቸው አያጡትም ነበር፣ አካላቸውን አያጡትም ነበር። ስለዚህ እዚህ ውስጥ ያላችሁ ሴቶች የምትሰሙኝ እኔ ይህንን የምነግራችሁ ከምንም እንግዲህ መቼም ወንድ ልጅ ሆኜ ወንድ ልጅ ላይ ጥላቻ ሊኖረኝ አይችልም። በምን ፐርፐስ? ስለ ራሴም እኮ ነው እያወራሁ ያለሁት። በሌላ አባባል ይህን እያልኳችሁ ካለው
እኔም እኮ ነገ መቼም ገርልፍሬንድ ወይ ሚስት ምናምን ካለችኝ እያወራሁ ያለው ስለ ራሴም ጭምር ነው። በነገራችን አሁን አንዳንድ ሰዎች ፐርሰናል አድርገው ይወስዱታል። አንዳንድ ወንዶች የሆነ እሱን አታክ ለማድረግ ምናምን ምን የታውቂ አታክ አደርግሃለሁ። ጀስት ሪያሊቲው ግን ይሄ ነው እውነታው። እንዲህ አይነት ሪሌሽንሽፕ ውስጥ ካለሽ ለቀሽ ውጪ። እኔ እናት ነገ ሟች ነሽ። እቺ ጥፊ ነገ በር ዘግቶ ቢላ ስሎ ነው የሚያርድሽ። የማያድግበት ሁኔታ የለም። ስሜቱ እያደገ ነው የሚመጣው። ነገ አለመግባባቱ ከፍ እያለ መምጣቱ አይቀርም። ይሄና አሁን አለመግባባቱ ትንሽ ሆኖ ጥፊ ከሰነዘረ ነገ አለመግባባቱ ከፍ እያለ ሲመጣ ቦክስ ይቀጥላል። ገብቶሻል? ከዛ ያንንም አልፈሽ ስቲል አፈቅረዋለሁ በሚል ሂሳብ ይቀየራል። በሚል ሂሳብ እዛ ህይወቱ በቆየሽ ቁጥር አለመግባባቱ ከፍ ባለ ቁጥር ነገ በገመድ አንቆ እዛው ሲጣርጎ ይገልሻል። እግዚአብሔር ምስክሬን እየዋሸሁ አይደለም። ይሄ ስቴፑ እንዲህ እያለ ነው የሚያድገው። ስለዚህ ምንድነው ማድረግ ያለብሽ? አሁን ይሄ ሬድ ፍላግ በቂ ነው። አንቺ ለአንቺ ለቀሽ መውጣት ነው። አንደኛ የምትደጉሚ የምትጦሪ ወንድ አይደለም የሚያስፈልግሽ፣ ባል የሚሆን ነው። ራሱን የገዛ በራሱ የቆመ የራሱን ህይወት የሚመራ ወጪውን ራሱ የሚሸፍን እንደውም በራሱ በቃ በማንም ዓለም ሳይሆን በራሱ ዓለም ላይ ንጉስ የሆነ ወንድ ነው የሚያስፈልግሽ። እሱ ደግሞ በጣም እንደዚህ በቀላሉ የኔ ቆንጆ ምናምን በመባባል የምታገኘው አይደለም። እንደዚህ አይነቱ ወንድ ልብ ያለው በጣም ማስተዋል ያለው በራሱ የቆመ የማንንም ጥቅም የማይፈልግ ለሴት ልጅ ሪስፔክት ያለው ተስለሽ ራሱ እሺ ካለሽ ልቡን ከሰጠሽ በቀላሉ የምታገኙት ነገር በሙሉ ቶሎ ነው የሚሄደው ከህይወታችሁ፣ ወይም ይጎዳችኋል። በቀላሉ የምታገኙ ኢዚ አሁን ኢዚ መኒም በሉት። አሁን ብርም አሁን ኢዚሊ ስታገኙት፣ እቃም ኢዚ የምታገኙት እቃ ቶሎ ነው የሚበላሸው። ኢዚ የምታገኙት ገንዘብ በረከት የለውም፣ ምንም ሳትለፉ ማለት ነው። በህይወት ውስጥ ኢዚሊ የምታገኟቸው ሰዎች በቃ እናንተን ህይወታችሁን ልባችሁን ሰብረው አቃጥሏችሁ ነው የሚሄዱት። ጥሩ ልብ ያለው ሰው በጣም 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 ጥረት ይፈልጋል። ይህን ናት ተስለሽ ፈጣሪ እንደው ልቡን ስጠኝ ብለሽ በጣም ሞክረሽ በጣም ታግሰሽ የዛን ሰው ልብ ለማግኘት ያኔ ካገኘሹ ደግሞ ያ ልብ ወርቅ እኮ በጭቃ ውስጥ እኮ አፈር ቆፍረሽ እኮ በጣም ብዙ እኮ የምታገኘው አይደል? ልክ እንደዛ ማለት ነው። ስለዚህ አንቺ አንድ እንትን ውስጥ እየሰራችሁ ስታፍ ላይ ተጀናጀናችሁ፣ ሰው ፍቅር ጀመራችሁ በአንድ ወር ውስጥ ላጥላጥላት፣ ከዛ ድጎማ ጀመርሽ። አየሽ ህይወቱ ምን ያህል ኢዚ እንደነበር። ከዛ ተጫወተብሽ። ስለዚህ ፍሬኗን ያዝ አድርጊያትና አሁን ውጭ ከዚህ ህይወት ውስጥ። ይሄ ነው ተግባባ። ቆይቶን የሚደርሳል። አለ ሄሎ፣ ግልጽ ነው አይደል? ሰምተሽኛል አይደል? አሌክሶ ያልኩትን ሰምተሻል አይደል? ሰምቻለሁ። ግልጽ ነው። ሰምቻለሁ በደምብ። እኔም አመሰግናለሁ። አመሰግናለሁ። መልካም ቀን። እሺ፣ አይ ሌላ ጥያቄ ደግሞ ልጠይቃ። ሌላ ማለት ፈቀድክልኝ? አይ ልጠይቅህ ሌላ ጥያቄ። እሺ፣ ከእሱ ጋር ከተለያየው በኋላ ደግሞ የሆነ የሚያስቸግረኝ ልጅ ነበር እና አሁን በጣም በቃ እንትን እያለኝ ነው፣ ሞጫ መግቢያ እያሳጠኝ ነው። አሁን ልጀምር አልጀምር ሲሆን ትመክረኛለሽ? ልቀጥል? እና እኔ ትንሽ ልቆይ ፈልጌ ነበር። በእርግጥ ግን ያው ማስቸገር ማለት በፊት በጣም በቃ ማለት ጓደኛዬ ካልሆንሽ ምናምን የሚለኝ ሰው ነበር እና በመሀል ከሱ ጋር ከዚህኛው ጋር ስለነበርኩኝ አልፈልግም ምናምን ብዬው ነበር። ግን አሁን ላይ በጣም እንትን እያለኝ ስለሆነ ሊያው ምን ትመክረኛለህ? ማለት ቆይ የኔ እናት ቆይ አሁን ያንቺ ህይወት ከአይጥ እንኳን ያነሰ ነው ህይወትሽ ማለት። አሁን አንድ መድኃኒት አዲስ መድኃኒት ሲሰራና ግኝት ሲገኝ መጀመሪያ ለሰው ከመሰጠቱ በፊት በአይጥ ነው የሚሞከረው ይባላል አይደል? አይጦች የሆነ እንትን አንድ ላቦራቶሪ ውስጥ ምናምን አስገብቶ ለተወሰነ ጊዜ መድኃኒቱ ይሞከርባቸዋል። መድኃኒቱ ለውጥ ካሳየ ኦኬ፣ ቀጥሎ ወደ እንስሳት ይባላል፣ ከፍ ወዳሉ እንስሳቶች። ከዛ በኋላ ነው ወደ ሰው የሚሞከረው ወይም የሚካሄደው። በጥንቃቄው ነው። አሁን አንቺ እንደ አይጥ ህይወትሽን መሞከሪያ እያደረግሽው። አንድ ሰው ገብቶ ሰብሮሽ ሄደ። ገና ከተለያየሽ ትኩስ ነው እንኳን ስብራትሽ አልደረቀም ቁስሉ እንኳን
እንደገና ወደ ሌላ ህይወት ማርሽ ቀይረሽ መግባት ማለት እንዲህ ምን ነው? ይኔና ይህን ያህል በህይወትሽ ላይ ለራስሽ ላይ እንደዚህ የምትዘምችበት ምን በድሎሻል? ራስሽ ማለት ነው ውስጥሽ ምን በደለሽ? ይህን ያህል እንዲህ ጊዜ ስጪው እንጂ ታግሺ። እንዲህ ቢያንስ አትሊስት አመት 2 ዓመት ምናምን ሲንግል ሆነሽ ቆይ። 3 ዓመት ሆነ አትሞችም። ጊዜ ወሰጂ። ምን ነበረ ስተቴ? ምን ጋር ነበር የሳትኩት? እንዴት ነበር ማስተዋሌን ያጣሁት? እንዴት ነው እንደዚህ ልሰበር የቻልኩት? መጫወቻ ሆንኩት? እንዴት ነው ማሰላሰል፣ ማሰብ፣ ጊዜ መውሰድ፣ ራስን ማሻሻል፣ በእውቀት መብሰል፣ በመንፈሳዊ ህይወት መብሰል፣ በገንዘብ ራስሽን ማሳደግ፣ ኩል ሆነሽ ራስሽን በብዙ ነገር መለወጥ። ሲንግል መሆን ለምንድነው የምትፈሪው? ስላስቸገረሽ? እንደውም የሚያስቸግሩ ወንዶች መጨረሻው ይሄ ነው። ይህም ነገር ሲደበድብሽ ልታገኙ ትችላለሽ። ስለዚህ ያ ነው። እሺ እንዳታረጊው። ተግባባል? አረጋጊው። አመሰግናለሁ። ተግባብተናል። መልካም ማለት ጓደኛ ነበረኝ፣ ግን በጣም ቆይቷል። 2006 ላይ ነበር የታወቅነው። ኦልሬዲ አሁን ተለያይተናል ማለት ነው። ከተለያየን 1 ዓመት ምናምን ሆኖናል። ግን የተለያየንበት ምክንያት የኔ ምክንያት ሆኖብኝ። መጀመሪያ እንዴት ነው የተዋወቃችሁት? ጓደኛ የነበረች እና እሷ ጋር ደወልኩት። ከዛ የእሷ ስልክ እሱ አነሳ ማለት ነው። ከዛ ስልክሽን ላንሳው፣ ስልክሽን ልውሰድ እንደ ብሎ ስጠይቀኝ እሺ ችግር የለውም አልኩት። በዛ መደዋወል ጀመረ። በዛ ችግር ተጀመረ ማለት ነው። ከዛን እንደዛ እያወረን ወደ 11 ዓመት ምናምን አወራን። ከዛ አውርተን መጨረሻ ላይ ያው አይፈልጉትም ቤተሰቦችም፣ እኔም ተወጥኩት። ከዛም በኋላ መጨረሻ ላይ አሁን ይሄኛው ዓመት ውስጥ ሁሌ ሲደውልልኝ ያመኛል ማለት ነው። አይኔን ያስለቅሰኛል፣ ራሴን ያመኛል፣ ያበሳጨኛል ምናምን ነገር ሁሌ ሲደውልልኝ። ከዛ ይህ ነገር ምንድን ነው ብዬ ጠየቅኩት። ለምንድን ነው አንተ ሲደውልልኝ አይኔንም ያስለቅሰኛል ማለት ነው። ከዛ ለምንድን ነው የሚያመኝ? አይኔንም ያስለቅሰኛል እና በዛ ላይ ደግሞ ይጨንቀኛል። ምን ሆኜ ነው? ለምንድን ነው አንተ ሲደውል ነው ይሄ ነገር የሚሆነው አልኩት። ከዛ እኔ እንጃ ምናምን አለ። ከዛ ቀለል ያደርጋሉ ላይ ማለት ነው። ግን እኔ በጣም ያመኛል። ከሱ ውስጥ ከሚዘጋርስ ቾክላለሁ። ከዛ ይህ ነገር ማማኝ ነገር ነው አልኩና ብዙ ነገር አሰብኩና በራሴ ሲም ቀይሬ ምናምን ሁሉም ነገር ቀይሬ ብሎክ አድርጌ ተወጥኩት። ከዛ በቃ እሱም ብሎክ ካረኩት፣ ሲምን ቀየርኩት ምናምን ምንም አላለኝም። ምንም አላልኩትም። ግን ሁሌ አእምሮ ላይ ራሴ ልጅ ዝም ብዬ ፈርጄበት ዘግቼ ይሁን እንደ ምናምን ብዬ አስባለሁ። ግን ይሄ ነው በቃ። ሲደውልሽ ራስሽን ያምሻል? አዎ ራሴን ያመኛል፣ በዛ ያስለቅሰኛል፣ በጣም አይኔን ያመኛል። ዝም ብሎ ማለት ነው ምንም ሳይልሽ በቃ ስልደውልልሽ ብቻ ደውሎ ሲያወር ሰላም ደህና ነሽ ምናምን ብሎ ቪዲዮ ኮል ነው። ከዛ ያመኛል። ልጁን በአካል አታውቂውም? አይ አውቃለሁ፣ አንድ ሀገር ነን። ጓደኛዬ ነው አይደለ? ጓደኛሽ አይደለ? ያስተዋወቀቻቸው አይደለም። ጓደኛ አስታወቂያኝ ሳይሆን የጓደኛ ስልክ ላይ ደውዬ፣ ከዛም በኋላ እሱ ደግሞ ከጓደኛ ስልክ ነው የወሰደ ቁጥር እንጂ በአካል ታውቂዋለሽ? በአካል ከታወቅን በኋላ ነው በአካል እያወቅኩት እንጂ በፊት አለ አንድ ሀገር ሆነን ግን አላውቀውም ነበረ። ሄደሽ አገኘሽው? አግኝቼ አውቃለሁ። ለመስቀል ወደ ክፍለ ሀገር ስንሄደው እዛ ተገናኘ። ንክኪ ምናምን አለ? ነካክታችኋል? አረ የለም አይደለም። ብቻ ማስታውሰው ቢኖር የአንገት ሐብል ነበረኝና ወስዶ በ3 ቀን መጀመሪያ ወይኔ በጣም ነው የምወደው ምናምን ነገር ብሎ ወሰደ። ከዛ በ3ኛ ቀን አልፈልገውም ባክሻልና መለሰልኝ። የብር ይሄ መስተፋቅር ምናምን የሚሉት ጉድ አለ ደግሞ የሚሉት እሱ ነገር መስተፋቅር ምናምን የሚሉት ነገር አለ። እሱ ነገር መሆን አለመሆኑን የምናጣራ ይሆናል። እና አሁን አንቺ ምንድን ነው የፈለግሽው? አሁን
እኔ ሁሌ ጸጸት ይሆን በቃ በራሴ እንደዛ። ለምንድን ነው አንተ ሁሌ ስደውልልኝ አይኔን ያመኛል ያስለቅሰኛል፣ ለምንድን ነው ምንድን ነው ምናምን ስለ አይ ምንም ምናምን ብሎ ቀለል ያደርጋል። ከዛ እኔ ምንድን ነው ከሱ ጋር ስደውል ሰላም የማጣው ነገር አልፈልግም አልኩና ሙሉ ለሙሉ ዘጋሁት ማለት ነው። ከዛ እንዴ ራሴ ልጅ ሆነ በቃ በራሴ ይፋ አድርጌበት ነው ወይ ዘግቼ ነው ምናምን ነገር ብዬ ጸጸት ነው የሚሰማኝ። ኦኬ ስለዚህ አሁን እሱን ሳታናገሪ ስትቀሪ ሰላም ነሽ? አርድና ነኝ ብስማም እግዚአብሔር ይመስገን። እሱ ነው ዋናው ነገር። በዚሁ ቀጥይ እሺ። ገብቶሻል? አንደኛ በርቀት ሄደሽ አግኝተሽ ሀብሉን ሰጥተሽ ሀብሉን ደግሞ አልፈልግም ብሎ መመለስ እንዲህ አይነት ድራማው ምናምን አስፈላጊ አይደለም። ገብቶሻል? ሀብሉን አድርገሽዋል አሁንም አብሉ አይ አላረኩትም፣ ግን አለ ማለት እንደዛ ሲያመኝ ምናምን ከጀመርኩም በኋላ አለ ሆነ ውስጤ ሰላም ተሰማኝ አይደለም። ከዛ ብቻ በራሴ አሰብኩት፣ ይሄ አብል እኮ ለምንድን ነው ወስዶ የመለሰልኝ ብዬ ከራሴ ጋር አሰብኩትና ቁጭ አረኩት። አላረኩትም አለ ግን አለ። ምንድን ነው የብር ሀብል ነው? የብር ሀብል ነው። በቃ ምንም አንቺ ያን ያህል ከባድ እንትን ከሌለው እሱንም አታርጊ፣ በቃ አስወግጂው። ገብቶሻል? ምንም አይጠቅምሽ። ልጥላለሁ። ከዛ ውጭ በቃ አታውሪው። በቃ ሰላም የማይሰማሽ ከሆነ የሆነ ነገር ሰላም ካልሰጣችሁ እኔ ነግሬያችኋለሁ። በመስኮት አሻግራችሁ የምታዩት ነገር የፈለገ ውብ ቢሆን የሚያሳምማችሁ ከሆነ የምታዩት ነገር መስኮቱን ዝጉት። በቃ ስለሚያምር ብላችሁ ውብ ስለሆነ ብላችሁ የታመማችሁ ስቃያችሁ መቀጠል የለባችሁ። ሰላም ካልሰጠሽ ገብቶሻል? ሰላም ካልሰጠሽ ማለት ነው መተው ነው። መተውን የመሰለ ነገር ስታወሪ ሰላም አይሰጠሽ ከሆነ ስትተዩ ደግሞ ሰላምሽን የምታገኝ ከሆነ እንደዛ ማድረግ ነው። ተግባባ? እሺ አሌክስ፣ ስለዚህ ምንም ጥፋት የለብኝም ማለት ነው። ጸጸተው ነው ይታያል። ጥፋት የለብሽም። ማይ ዊንዶ ኢዝ ኦልዌይስ። እሺ እናት፣ ስለዚህ መስኮትሽን መቀየር ነው የኔ እናት። አምፖል ከተበላሸ እኮ አምፖል ይቀየራል አይደል? አምፖልሽ ከተበላሸ አምፖል ትቀይሪያለሽ። እኔ የሶስት ልጆች እናት በ10 ዓመት የትዳር ቆይታ የወለድኩ ነኝ፣ የኖርኩ ነኝ። እንደዚህ እንጀምረው። እሺ እና ከ6 ዓመት በፊት ማለትም ከትዳር 4 ዓመት በኋላ ባለቤቴ እንደሚያጨስ የሆነ ቁማር ብለህ ባትለውም የሆነ እንደ ማስያዣ እያደረገ እንደሚጫወት ምናምን ደረስኩበት። በአጋጣሚ ማለት ነው። እና ግን ከዛ በፊት ራሱ በጣም ነው የምቃረነው። እዛ ቦታ የሚሄድበት ቦታ ለእኔ አይመቸኝም፣ አይሰጠኝም፣ በቃ ምቾት አይሰጠኝም። እና ብዙ ጊዜ ይቃረነዋለሁ። እዛ ጋር አትሂድ፣ በቃ እዛ ቤት አትሂድ። የሆነ እንደ ግሮሰሪ ነገር ነው፣ ግን የሆነ ግሩፕ ይዘው በቃ ደስ የማይል ባይባለው። መጀመሪያ ላይ እንደተጋባን ጠርተውን ምናምን መልስ ጠርተውን ምናምን ያደረጉ ጓደኞቹ ናቸው። ግን ሳያውቁት ከኔ ያርቁታል ባለቤቴን፣ ከልጆቹ ያርቁታል ባለቤቴን። እና ያ ነገር ለእኔ ነው የታየኝ፣ ለእሷ አልታየውም። ገባህ? በዚህ መሀል በቃ መቃረን ተጀመረ። እዚህ አትሄድ፣ እሱ ደግሞ አንቺ የምታስቢውና እዛ እየሆነ ያለው አንድ አይደለም በሚል ብቻ እዚህ ከ6 ዓመት ምናምን በኋላ እያለ ያ ነገር እየባሰ ሄደ። ሲመጣ ሸቶ ይመጣል፣ ይሄ የሲጋራ እንትን ሽታ ምናምን። የሆነ ቀን ደግሞ አሁንም ጫማው ተቃጥሎ ሳይ እንዴ እሱ እንዴት እንደዚህ ሆነ ምናምን እያልኩ በቃ ተደጋጋሚ እየተከታተልኩት ሲሄድ ደግሞ እውነትም እዛ ውስጥ ገብቷል። እሺ በቃ ገብተሃል። ከገባህ በኋላ ደግሞ እንዴት መውጣት ትፈልጋለህ? እሺ አዎ እፈልጋለሁ። እንደዛ ከሆነ ከዚህ በኋላ 1 ወር 2 ወር 3 ወር መውሰድ ትችላለህ። እንደ መግባትህ መውጣትህ ቀላል አይሆንም። ስለዚህ ጓደኞችህን መራቅ ካለብህ ሰፈር እንቀይር።
መራቅ ካለብህ በሳምንት 2 የምትሄድ ከሆነ ወይ በሳምንት አንዳንድ ሙሉውን 7 ቀን የምትሄድ ከሆነ 2 ቀን 3 ቀን እያደረግ ከዛ 5 እየቀረ ምናምን ቀስ በቀስ ውጣ ብዬ ጊዜ ገደብ ሰጠሁት። ከዛ ደግሞ በጓደኞቹ በቤተሰብ ምናምን ምክርም ማሰጠሁት። ቤተክርስቲያን ሂድና በቃ ተጠመቅ በሚል 2 ሳምንት ሂድ አስተካክዬ ነገሮችን ቦታ ሂጅ መጣሁኝ ከልጆቹ ጋር በቃ ሁሉን ነገር ማድረግ ያለብኝን ነገር እንደ እኔ አደረግኩና ምንም አልቻልኩ። በዛ መሀል በዚሁ ቤት ምክንያት በዚሁ ግሩፕ ምክንያት ስራህን ያው አሰሪህ ስራ ቦታ ላይ ብትሰራም ባትሰራም እዛ ቦታ መገኘት አለብህ። አዎ በስልክ ሊሆን ይችላል ስራህ የምትጨርሰው ምናምን አይደል፣ ግን እዛ ቦታ እንድትገኝለት ይፈልጋል እስከ ከፈለህ ድረስ። በዚህ ምክንያት ስራውንም አጣ። ስንት ጊዜ ሆነው አመት ከምናምን ሆነ። በዚህ መሀል ጭራሽ ስራም የሌለ ሆኖ የሆነ ሰዓት እንኳን ወጣት ስትሄድ ነው ትንሽ የሚሻለው አይደለ? እንደዚህ ለሶስት ምናምን ነገር ቢያንስ ስራ መኖሩ ትንሽ ያሻሽለው ነበር። ሙሉ ጊዜው እዛ ጋር ሆነ። ከዛ እሺ በቃ እኔ የእውነቴን ነው የምነግርህ፣ እኔ ያልሄድኩበት ቤተክርስቲያን የለም፣ ያላለቀስኩበት እንባ የለም። ማለት ኪዳነ ምሕረት እኔ ወዳጄ ነች፣ ቶሎ ነው የምትሰማኝ። እዚህ ጋር ግን ዘገየችብኝና በቃ ለእኔ አይደለም ማለት ነው ይሄ ሰው፣ ወይ ደግሞ እዚህ ድረስ ማለት ነው በቃኝ በቃ ማለት ነው። ስለዚህ እንደዛ ከሆነ አስችኝ አስተይኝ በቃ ማለት ልርሰው እንዳልተፈጠረ ይኖር፣ እሱም ለልጆቹ እንዳባት እኔም ልኖር በቃ ለራሴ። እንዴ ለምን ልበድ? ለምን ልታመም? ለምን እውነቴን ነው የምነግርህ። ስንት ብዙ ቀናት እንዲህ በቀላሉ የምገልጽልህ አይደለም። 6 ዓመት ታሪክ እንዲህ በዝች ደቂቃ የሚያልቅ ታሪክ አይደለም። እኔ እሱን ለመመለስ የእውነቴን ነው የምነግርህ ሂጄ እዛ ቦታ አይደለሁም ብሎኝ እኔ ደውልለትና መኪናው እኮ ቆሟል እዛ ቦታ ላይ ግን አይደለሁም ከፈለግሽ ግቢ ይለኛል። እንደማልገባ ስለሚያውቅ ጓደኞቹ ፊት እኔ ማሳፈር አልፈልግም። ባሌና የተከበረ እሱ ሲከበር ነው እኔ የምከበረው። ገባህ? እና ግቢ ከፈለግሽ ምናምን ይለኛል። እንደማልገባ ስለምታውቅ ነው። አንድ ቀን ግን እገባለሁ አልኩት። እሺ ችግር የለውም። ከዛ የሆነ ቀን ደወልኩለት የለሁም ማለት ነው። እሺ ሄድኩና መኪና የሚጠብቀውን ጠብቀዋለ እንደዚህ ምናምን ስለው አለ ግቢ አለ። ከዛ ልክ ቀጥ ብዬ ስገባ እሱ ከሽንት ቤት እኔ ስልክን አንስቶ አውርቶኝ ሲመጣ ድምፅ ምናምን እንዳይሰማ ማለት ነው። እኔ ደግሞ ከዚህ ስገባ መሀል ላይ የተገናኘ እንዴት ነህ ደህና ነህ ወይ? ምክንያቱም እንትን ማለት አልፈለግኩም። ሰው ፊት ያለውን ነገር እንዳልኩ ነው፣ ራሴ ነው ማስከበር እፈልጋለሁ። እሱንም እንደዛ እንዴት ነህ ደህና ነህ ወይ? ስልክ አይሰራም ቆጠሮ ነበረ ምትከውረሳ እንዴ ምናምን አልኩትና በቃ እዚህ የያዝከውን ጨርስና ና ጁስ ቤት ጋር ጠብቀሃለሁ አልኩና ወጣ። እሺ ብሎ ቆይቶ መጣ። ከዛ ምንድን ነው እያደረግ ያለው? ለምንድን ነው ይሄን ነገር የምታደርገው? ምንም አንቺ እኔ አጋጣሚ አሁን ይኸው 5 ደቂቃ ወይ 10 ደቂቃ ወይ 20 ደቂቃ ሊለኝ ይችላል። በቃ ይሄ ነው ያለው ሊለው የሚችለው። እሺ ብዬ በቃ ከዚህ በኋላ እንደዚህ አታድርግ፣ አሁንም አልፈዋለሁ እተዋለሁ። አንድ ቀን በቃ ምርር ድረስ ላይ ምን እንዳደረግኩ ታውቃለህ? በቃ ለጫት የሚያስፈልጉ ነገሮች ጫት ገዝቼለት፣ ለውዝ ገዝቼለት፣ ውሃ ገዝቼለት ምናምን ቀጠርኩት የሆነ ቦታ ሄጄ። ከዛ ይሄን ነው የምፈልገው። እሺ እንደዛ ከሆነ ችግር የለውም። እኔ አንተን ወደ እኔ ማምጣት አልቻልኩም። እኔ ግን ለአንተ ጥሩ ነገር ከሆነ አንተ የምታደርገው ማድረግ እችላለሁ። ሞክር፣ ችግር የለውም። ከጠገብህ ሁኜ የምትፈልገውን አድርግ። እንደሚጠቅም አሳመነኝ። እንደ ቤተሰባችን ከፍ እንደሚያደርግ አንድ እርምጃ እንደሚያራምድ ካሳመንከኝ ችግር የለውም። እሱም አልሆነም እና አሁን ላይ በቃ እኔ የምፈልገው ከዚህ በኋላ አንተ የልጆቼ አባት ነህ፣ እኔ የልጆቼ እናት ነኝ። ቢያንስ እንኳን በህይወታችን እኔም እሱም የተፈተንን አንድ እናት አባት ጋር አይደለም ያደግነው፣ እሱም እንደዛው
እና ህይወትን ይሄ ዝቅተኛ ክፍለ ሀገር ላይ የሚኖር በባዶ እግራችን ትምህርት ቤት ሄደን ምናምን የመጣን ሰዎች ነን። እንዲህ በቀላል የመጣን አይደለንም። እና ያንን ህይወት ለልጆቻችን እንዲኖረው እንዳናደርግ ቢያንስ ለልጆቻችን እንኖር። አንተ በአባትነትህ ሩጥ፣ ታተር፣ ፈልግ ስራ፣ እኔም እንደዛ። ከዚህ በኋላ ግን እኔ ለአንተ በቃ እኔ ትልቅ ሰው ነኝ ነው። በነገራችን ላይ እዚህ ጋ የእኔ ጥፋት የሚሆነው ምን እንደሆነ ታውቃለህ? እሱ የሚፈልገው አትቆጣጠሪ መቆጣጠር ነው እንዳልለው መቆጣጠር እንጃ ብቻ እሱን ለአንተ ልትወውና እኔ የትም ልግባ የትም ልሄድ ለየትም ውዬ ልምጣ እኔ ራሴን ማቅ ነኝ። ስለዚህ ይህን አድርግ ይህን አታድርግ አትበይ። የእሱ ሀሳብ ማለት ነው። እኔ ደግሞ እኔ አንተ ነኝ፣ አንተ ደግሞ የእኔ ነህ። አንተ የልጆች አባት ነህ፣ አንተ ባለቤቴ ነህ። ስለዚህ አንተ ጋር የሚመጣ ሳይድ ኢፌክት እኔን ስለሚነካኝ ግዴታ ነው። ኋላ የማትገባበት ሁኔታ ሊኖሩ ይችላሉ። አላውቅም አለ ብዬ ባላምንም፣ ግን ለእኔ ግን ይህ ሰው የእኔ ነው ብዬ ካሰብኩ በህይወቱ ግዴታ የሚጠፋውን ምክንያቱም እሱ የሆነ ነገር ሲሆን እኔን እኛ የምጎዳው ከዛ ቀጣይ ልጆቼ ናቸው። እሱን ነገር አልኩት። ይሄ ነው በቃ የእሱ ሀሳብ። በዚህ መሀል ላይ እሺ በቃ አንተ ልክ ነህ፣ እኔ ልክ በሆን ኖሮ ይህን ያህል አመት ሙሉ በጓደኛም ስል እኔም ራሴ ስል ምናምን እመልስህ ነበር። ስለዚህ በቃ ልክ ነህ፣ አንተ በምትፈልገው መንገድ ሂድ። እኔ ግን እዚህ ጋር የለሁም። ገባህ? እዚህ ጋር የለሁም። ምክንያቱም እኔ ካለሁ በቃ ትግሌ እንደቀጠለ ነው። አይ እኔ ራሴ የምችል ነው ካልክ እሺ ችግር የለውም። አንተ በምትፈልግበት መንገድ ሂድ። አጭስ፣ ቃም፣ ምን አድርግ ችግር የለውም። አያገባኝም። የልጆች ባትሆን እሺ። እንደዛ ብዬ 2 ወር 3 ወር ምናምን ከሆነ በኋላ ደግሞ ሌላ ክራይስ ውስጥ ነው የገባው። ሌላ ታሪክ በቃ እንደው 3 ሰዓት የሚመጣ የነበረው 6 ሰዓት 3 ሰዓት የሚመጣ የነበረው 5 ሰዓት ተኩል 5 ሰዓት እንደዛ መጥቶ ደግሞ ሲፈልግ ስልክ ተቀብሎ ይሰብራል። ሲፈልግ የሆነ ማላቀው አይነት ሰው ማላቀው ታውቃለህ፣ ማላቀው አንተ ጋር ነው የኖርኩት ግን አንተ ነህ ሁሉ እስክለው ድረስ ማለት ነው። የሆነ የፍራቻ የእውነቴን ነው የምነግርህ ማላቀው አይነት ሰው በቃ ውጥርጥር ይሄ ጎረምሳ ጋር እንደተጣላህ አይነት ሰው በቃ ምን ማድረግ እንዳለብኝ የራሱ ግራ ገባኝ። የእውነቴን ነው የምነግርህ። እሺ እኔ ያኔ ስታገል ነበር። አሁን ደግሞ ታውኩህ። እሺ አንተ እንደምትፈልግ ኑር ብዬ ታውኩ። ለምን አተወኝም? ስልክ ማውራት አትችይም እኔ ከገባሁ ይልልሃል። የሆነ ነገር በቃ አንቺ ለብሼ ስለወጣሁ ሁሌም ለብሼ ነው የምወጣው፣ ግን ለብሼ ስለወጣሁ እኔን ለማናደር ነው እንደዛ እያደረግሽ ያለሽ ሁሉ እያሰብ ነው። አሁን ስልክ የምታወሪ እኔን ስልክ ማወራው እኮ ወይ ወድሃለሁ እፈቅርሃለሁ ምናምን እያልኩ እየተጀናጀርኩ ምናምን እኮ አይደለም። ግን በቃ ማይሆን ሀሳብ ላይ አሁን አለ ትናንትና እንደዚህ ስለ ቢዝነስ ምን ላይ ነው ምናምን በሚል የሆነ ሰው ጋር ስልክ እያወራሁት ስልኩን ዝጊ ነው ማለት እንዴ? ለምንድን ነው የምዘጋው? በቃ ዝጊ። እሺ በቃ ቻው እደውላለሁ ብዬ ዘጋሁትና ለዋለው አንቺ እዚህ ማውራት አትችይም እኔ ከገባሁ በኋላ እሺ ችግር የለውም። እዚህ ማውራት ካልቻልኩ ወጥቼ አውርቼ እመጣለሁ። እሱ አያጣላም። ብታምኝም ባታምኝም አሁን ሲኦል በር ላይ ነው ያለሁት። ከሲኦል በር ላይ ሁኜ ደግሞ ማንም ምንም ሊታየኝ አይችልም። ስለዚህ አይነት ነገር ማለት ነው የሆነ የእንግርግር አይነት ነገር የለም እንደዚህ አይነት እና ልፋታ ብዬ አስብና የሆነ የተጠላለፈ ቤተሰብ ውስጥ ነው ያለ ነው። ይሄ ጋብቻችን ራሱ የተጠላለፈ ነው። ይሄ ቤተሰብ ታውቃለህ፣ የቤተሰብ ባህል የሆነ ባዳ ሲገኝ አይነት ነገር እንደዛ ነው። እና ቤተሰብ መጎተት ነው የሚሆነው፣ እየተጓተተ እኛን ለማስታረቅ እኛን ያልሞከርነው እኮ የለም። ጓደኛም ጎረቤት ምናምን ሞክረዋል እኮ ቤተሰብም እዚህ ያሉት ወንድሞቹ ምናምን ሞክረዋል። ግን
እነሱም አልቻሉም። በቃ እንደፈለጋቸው የፈለግሽውና ስለሚያውቁ ታሪኩን ከመጀመሪያ እስከ መጨረሻ በቃ አንቺ ማድረግ አለብኝ የምትይውን ነገር አድርጊ፣ ከዚህ በኋላ ምንም ማድረግ አንችልም ብለዋል እነሱ ራሱ ማለት ነው። ግን አሁንም ቢሆን ያንን ባሳልፍ እዛ ክፍለ ሀገር ድረስ ሰው መምጣት እንዲህ ሌላ አዲስ በቃ የነበረውን ታሪክ መዘርዘር መድከም ነው የሚሆነው። እዚህ መሀል ላይ እኔ ግራ ግብት ብሎኛል። የእውነቴን ነው የምነግርህ አሌክሱ፣ ግራ ግብት ምን ማድረግ እንዳለብኝ እዚህ ጋር ቆሜ ለዚህ ምክር ነው የተጠላለፈ ነው ያልሽው ነገር አልገባኝም። ምን ማለት ነው? እሺ የተጠላለፈ ነው ማለት የእኔ ለምሳሌ የሆነ ዝምድና ላንሳለ የእኔ አክስቴ ለሱ የአያቱ ባለቤት ነች። እንዴት ነው ታዲያ የተጋባችው ማለት አይቻልም። የኔ አክስቴ ለምሳሌ ለእኔ አክስቴ ልጆች ናቸው አይደለ? እሺ ለሱ ደግሞ አጎቶቹ ናቸው። ዘመድ ናችሁ እኮ ማለት ነው። አይደለንም። የሆነ በሆነ መንገድ ምናምን ይሄ በአባት በእናት ምናምን የሚባለው ነገር አለ አይደለ? ኦኬ በዛ አይነት መንገድ ነው። ስለዚህ አሁን ታዲያ እሱ ያሳሰበሽ እና እንትኑ ትውውቃችን ጋብቻው ራሱ የተፈጠረው እሺ ይሰማል። በእነሱ ምክንያት ነው ማለት። እሺ ወያ አዎ ይሰማል። እሺ እስቲ ሚዩት አርጊና አዳምጪ ሚዩት አርጊና ጋይስ ሁላችሁ ማለት ነው ለ30 ሰከንድ ያህል ታፕ አርጉሽ። ሁላችሁ አንዴ አቁሙትና ኮመንቱንም ምን ሆነ ለ30 ሰከንድ እኩል ሁላችሁም አንዴ 30 ሰከንድ ያህል ታፕ አርጉ። ከዛ በኋላ ታውት ችግር የለውም። ለ30 ሰከንድ ያህል ግን አርጉ። ምን መሰለሽ አሁን አንደኛ ነገር ያ መፍታት አለመፍታት እሱ ያንቺ ውሳኔ ነው። እኔ እሱን ልወስንልሽ አንችልም፣ ወይም እኛም ልንወስንልሽ አንችልም። ግን በመሰረቱ አንቺ ምንድነው ማድረግ ያለብሽ? አሁን ምትሺው ነው የምታረጊ። በቃ እሱ ማይቀየር ከሆነ እርግጥ ሴቶች ስህተታችሁ ወንድ ልጅ ይቀየራል ብሎ ማሰባችሁ ነው። አይቀየርም። ወንድ ልጅ እስካልፈለገ ድረስ አይቀየርም። እና ዋጋሽን አሳዩ እስቲ አንድ የተወሰነ ጊዜ እስቲ ራቅ በይ። ፍቺው ምናምን ታዩና ራቅ በይ እስቲ። አሁን መሄድ የምትሽበት ቦታ ካለ ለምሳሌ ወይ ቤተሰብ ጋርም በዩ ምንም ብቻ ሀሳቡ ነው የምነግርሽ። ዋጋሽን አሳዩ እስቲ። በህይወት ውስጥ አንቺ ስትጎይ ምንድን ነው የሚፈጠር? ባይዞ ይህን ነገር ማየት አለባቸው። አንዳንድ ጊዜ እናንተ ብትጎሉ ብትኖሩ ምንም ትርጉም የሌለበት ህይወት ውስጥ ከሆነ ያላችሁት በቃ እንዲሁ ዝም ብሎ ወርቅ ሊገኝ የማይችልበት ቦታ ላይ ወርቅ አገኛለሁ ብሎ ዝም ብሎ መቆፈር፣ መድከም፣ መልፋት ማለት ነው። በመጨረሻ አታውቂም። ስለዚህ ይሄ ከመለያየት ከመፋታት ምናምን በፊት ምን ብታደርጊ ጥሩ ነው? እስቲ ራቅ በይና ለተወሰነ ጊዜ ምንም ካልመሰለው እና ሱሱን ደስ እንዳለው ማስኬድ ከቀጠለና ተመችቶት በዛው ከቀጠለበት ኦልሬዲ አንቺ ከተወሽ ቆይቷል። ወይም ደግሞ የሰውዬ አንቺ መኖር አለመኖር ግድ አይሰጠው ማለት ያኔ ለመወሰንም ላለመወሰንም ምንም ታገኛለሽ፣ እድሉን ታገኛለሽ ማለት ነው። አለበለዚያ ግን ምንድነው የሚሆነው? አንቺ ኃይልሽን፣ ኤነርጂሽን፣ ሁሉም ነገር እየጨረሽ ነው የምትመጪው። ስለዚህ በዚህ መንገድ ብታደርጊው ጥሩ ነው። በጣም ከባድ ነው። ሱስ፣ ቁማር ሚስቱን አሲዱን ነገ ይጫወታል። አንቺን አሲዞ በአንቺ ይጫወታል። አይቀር ቁማር አደገኛ አደገኛ አደገኛ። እንደውም ከመጠጥ ሱስ ምናምን ይሻላል። የመጠጥ ሱስ ምናምን እንደውም ይሻላል ማለት ራሱን ነው የሚጎዳው። አንድ ሰው መጠጥ ቢጠጣ ወይ ሲጋራም ጫትም ምናምን ራሱን ነው የሚጎዳው። ቁማር ግን በጣም ብዙ ሰው ቤተሰብ ነው የሚያጠፋው። ስለዚህ አንቺ ይሄ በጣም አደገኛ አይነት ልምምድ ስለሆነ ያለው እሱ እስቲ ረገብ ለማድረግ ትንሽ ራቅ ብለሽ ጠፋ በይና
እዩ እስቲ ነገሮችን አጥኛቸው። ከዛ በኋላ ትወስኛለሽ። እንደዛ ብታደርጊ የተሻለ ነው። እሺ ተግባባን? ይሰማል? ሄሎ ሄሎ፣ ይሰማል? ያልኩሽን ሰምተሽኛል? ሰምተሽኛል ያልኩትን? የተሞከረ ነው። የሚገርም እኮ እሱ እሱ አሁን የአንቺ ውሳኔ ነው እኮ። አሁን ልትተው ብለሽ እኛን መጠየቅ ለማፍረስ እኛን እናስፈልግሽም ማለት የእኛን ሀሳብ መጠየቅ አይጠበቅብሽም ለማፍረስ። አይ አዎ እሱን አውቃለሁ። እሱም አይደለም እኮ ጥያቄ፣ ሌላ የሆነ ያልታየ መንገድ አይነት ነገር አለ እንዲህ አይነት ሀሳብ ነው እንጂ ምናልባት ማፍረሱ እኮ ቀላል ነው። ምናልባት እስቲ ቤቱን እንዲል አንቺ ለምሳሌ አንዳንድ ጊዜ አንድ ባል ከውጭ በጣም ብዙ ነገር አይቶ ነው የሚመጣው። ገብቶሻል? ለምሳሌ ከሚስቱ በላይ በጣም የሚዘንጡ ሴቶችን አይቶ ይችላል። ገብቶሻል? ሚስቱ ቤት ውስጥ ሆና በቃ ዝም ብላ ጋቢ ደራርባ ቂቤ ተቀብታ ሻሻ ስራ ምናምን መቀነቷን ጠበቅ አድርጋ ምናምን ስትጠብቀው ባል ሲመጣ እዛ ሌላ ጎረምሳ የሚጠብቀው የሚመስለው። ገብቶሻል? ምንድን ነው ቆንጆ አይቼ ሚስቴ ምን ሆና ነው? አትወደኝም እንዲ ወይስ ንቃኛለች? ምንድን ነው? እኔ ሳላገባት በፊት ፍቅረኛ በነበረችበት ሰዓት ራሷን በደንብ በቃ ኩሉና ጋ ምትመጣው አሁን ስላገባኋት ነው ብሎ ያስብና ነገ በቃ ቤት መምጣት ያስተለዋል። በቃ በዛው ቁማር ቤት ወይ ሱስ ቤት ምናምን ሊገኝ ይችላል። በሌላ ቴክኒክ ባል ሚስቱን ቤቱን እንዲል ማድረግ ትችላለች ማለት ነው። ሴቷ እንግዲህ ምሳሌው ከገባሽ ራሷን ፕሮቴክት በብዙ መልኩ በቃ ይገባቸዋል። ኔ ሴቶች ወንድ ልጅን ማሸነፍ ትችላለች። ሴት ልጅ በደንብ ወንድ ልጅን ማሸነፍ ትችላለች። የእውነት ግን ይሄ ጥበብ ተሰጥቷቸዋል። ምንድነው የሚያስፈልገው? እንዴት ነው የምጠቀምበት? ያንን ጥበብ እንዴት ነው ቴክኒካሊ ያ ወንድ እቺ ሚስቴን እንዳላጣት ብሎ እንዲሰጋና ሁሌ ቤቱ እንዲል ለማድረግ እናንተ እንደሱ አይነት ነገር ሞክረሽ ምታቂ ከሆነ ጥሩ፣ ካልሞከርሽው አርጊው። ካልሆነ ቅድም ሁለተኛ ያልኩሽን ፕላን ቢ ደግሞ ትሞክሪያለሽ ማለት ነው። እሺ ሞክሬዋለሁ አሌክሶ። ይሄንን እንደውም ኪዳነ ምሕረት አላልኩህም? እንጦጦ ኪዳነ ምሕረት ሄጄ ሱባኤ ድምፅሽ ይቆራረጣል። ሄሎ ሄሎ እንግዲህ ፍቺዋ እኔ እኮ አንዳንዶቻችሁ እኮ ማለት ነው እዚህ ቀዶ ጥገና ክፍል ብናስገባችሁ በእርግጠኝነት መርፌ ማናመላችሁን ውስጥ ሌላ እስቲ ምላጭን ማምጣልኝ ብላችሁ ውስጥ አንድ ላይ መሰፉት ሁላ ነው ይመስለኝ ወደቀች። እሺ ስለዚህ እኔወስ ገብቷታል፣ ሀሳቡ ገብቷታል ብዬ አስባለሁ። እሺ እንቀጥል ጋይስ። ደብል ታፕ ምንድነው 30 ሰከንድ ያዙና ታፕታፕ አሉት። እሺ ሁላችሁ